ቫይራል የሚወጣው ዝም ብለሽ ለስፖርሽ ደሙልሽ እናቴ ግን እባረግብሽ 11 ወደ እኔ ይመጣል። ከዛ የዛሬ ሳምንት ምናምን ስገባ ይቺ ዊኔ እንዳለች ናት። እንደዚህ ማህል አትሆንም እንዴ? ታረድ እንዴ? አራት ገባኝ። ሰው ቢኖር ማንን ተማምነክ ነው? ጊፍተሮች ገቡ። ኧረ እኔ ጊፍተር የለኝማ። ጌታን እውነት የለኝም። እንዴት ዝም ብዬ ብቻ 200 ገብቼ ማለት አንዴ በገለብጥብሽ አትገለብጥብኝም። የምር ይገለበጣል። 200 ከገባሁ 20 ሰከንድ ነው የቀረው። አዎ ግን አራት አሰራራይ እንደዚህ ማስፈራራይ ይለቁት ይኸውልሽ አንድ አንበሳ እንዳላስወረድብን 2 ኧረ ተው ተው ጭራሽ ባንቺ ወገን ይጨምራል። ለእኔ ነው እንዲያወራኸው። ኧረ አንቺ ከቤት ውጪ ምን ወዴት ልሂድ? ከቤት ወጥቼ ስንት ቦታ ነገርኩሽ የምትሄጂበት ቦታ ደግሞ የሆነ ቀን ከደበረሽ ደውዪ ምናምን ካፌ ከፈለግሽ እንሄዳለን ብዬሽ እንዲህ አለብሽ። ዝም በይ። እኔ ደግሞ ለአንቺ ሀሳቢ መሆኑ አስበልኝማ ነው። ግን እኔ ደግሞ የሆነ ጥቅስ መሰሻቸው ነገሮች አሉ። ረፊ ትግርኛው ገብተዋል። ኧረ በስመ አብ ቅኔሽ በጣም ነው የሚያስጠሉት። ለማለት እንጃ መድኃኒዓለም የሚወቀው ጂኒሱ አይቀርበኝ ምናምን ውጋት የሆነ ጥቅስ ትጽፊያለሽ። ሰው ሲቀርብሽ ራስሽን ያሽኮሩ ዞር በሉ ሊምት አይ ዞር በሉ እንድል ያስደረገኝ ነገር ስላለ ይሆናል። እንደዛ ግን አሁን ትግርኛው ገብቷል። ሌላ ደረጃ ትግርኛው ገብቷል። ትግርኛው ምን ብለሽ የጻፍሽው ነው? አላየኸውም? እኔ እኮ ሳለችኝ የትኛው አለ ምን የሚለው ነው? በቃ ስገባ አንብበው። ኦኬ ዛሬ ጽፈሻል? ማታ ነው የጻፍኩት። እናየዋለን። ከዛ ትርጉም ግን እንድትነግረኝ ነው የምፈልገው። እኔ ትግርኛ እየተማርኩ ነው። ባይገርም እየተማርሽ ነው? ደህንዶ ገና ተመስግቤ ነው። አልፎ ምን ነበር? ውሎ ሀማይኔሩ ውሎ ሀማይኔሩ በላይ ተጽፎ እኛም እኮ ጥቂት እኮ እናውቀዋለን። ዝም ብለን ነካ እኮ ችግር የለውም። ግን አሉ አሁን ዩቱብ ላይ ራሱ መግቢያ ምናምን ነገር ሲሰራ በትግርኛ ላደርገው እያሰብኩ ፋሚሊ ልመጂ በደንብ ግድ ነው። እየለመድኩ ነው። በቃ እባክሽን ስራ ልገባ ነው። ደውላልኛለች። በቃ በደንብ እየቀጣሁህ እንደሆነ ስታውቅ እየቀጣሁህ እንደሆነ ስላወቅህ ነው። አይደለም ሲጀመር እንደማላሸንፍሽማ አውቀዋለሁ መጀመሪያ። ከዚህ በኋላ 2 ቀን ራሱ ብትሰጪ ማለት ነው ልገለብጥ እችላለሁ። በ2 ቀን ጊፍት እርግጠኛ ነህ? ተይ አንተ ከተማ ችግር የለውም። እኔ 2 ቀን ጊፍታሩ ካመጣሁት በኋላ ማለት ነው
ካሸነፍኩሽ በኋላ እኮ ያንቺ መሸነፍ አይደለም። የዛን ያመጣህን ረሳኸው ወይ ብሎ ስሜን ደግሞ ስለሚያለ ወይ የኔ አይደለም። በይ በቃ እሺ ቻው።